ሰላም እንዴት ናችሁ? ይህን ቪዲዮ ለማየት እንግዲህ ከከፈታችሁት የፊት ጸጉራችሁ ቤቢ ሄራችሁ እየተበጣጠሰ እየተሰባበረ እየገባ አሳስቧችኋል ማለት ነው። ይሄ የእናንተ ብቻ ችግር አይደለም፣ የአብዛኞቻችን ችግር ነው። ስለዚህ ዛሬ በዛሬው ቪዲዮ ስለ መንስኤው እና መፍትሄውን እናያለን። ተከታተሉ። በመጀመሪያ የፊት ጸጉራችን ማለትም ቤቢ ሄራችን ማለት ነው እንዲበጣጠሱና እንዲሰባበር እንዲገባ ከሚያደርጉት ምክንያቶች ውስጥ ጥቂቶችን እንመልከት። የመጀመሪያው ጥብቅ ተደርጎ የሚሰራ ቁጥርጥር ሹሩባ ሊሆን ይችላል፣ ፖኒቴል፣ እንዲሁም ስናሲዝ ራሱ በጣም ጥብቅ አድርገን የምናሲዝ ከሆነ እሱም የመጀመሪያው ምክንያት ነው። ለጊዜው እንድንዘንጥ ያደርጉናል፣ ሲታዩ ያምራሉ። ነገር ግን ከዛ ቀን ካለፈ በኋላ በተደጋጋሚ ባደረግነው ቁጥር ከጥቅሙ ጉዳቱ እያመዘነ ይሄዳል ማለት ነው። ስለዚህ የፊት ጸጉሮቻችን ላይ ብዙ ቴንሽን ስለምናሳድርባቸው እንዲነቃቀሉ አሎፔሻ የምንለው ማለት ነው ላሽ እንደ ላሽ አይነት የመመለጥ የሆነች ቦታ ላይ ብቻ የመመለጥ ችግርም ሊያስከትልብን ይችላል። ስለዚህ በጣም ጥብቅ ተደርገው የሚሰሩ ሄር ስታይሎችን ብንቀንስ ይመከራል። ሁለተኛው ደግሞ ኦቨር ስታይል የምናደርግ ከሆነ እና ሂት ዳሜጅም እንደዛው ማለት ነው። በየቀኑ ኤጅ ኮንትሮለር ጄል ማለት ነው የምንጠቀም ከሆነ በየቀኑ ጸጉራችንን በፓይስትራ ምንተኩስ ከሆነ እኒህ ምክንያቶች ጸጉራችንን እንዲጎዱ እንዲበጣጠሱ ምክንያት ናቸው። ሶስተኛው ደግሞ ኬሚካል ዳሜጅ ነው። እንግዲህ ይሄ ሪላክሰር የምትጠቀሙ እህቶች ያላችሁ ያው ጠንካራ ጸጉር ሲኖራችሁ ሃንድል ለማድረግ ስለሚከብድ ሪላክሰር እንጠቀማለን አይደል? ለስለስ እንዲል ማለት ነው። ማኔጅ ለማድረግ እንዲቀለል ሪላክሰር የሚጠቀሙ ብዙ እህቶች አሉ እና እሱ እንግዲህ በጣም ባበዛ ነው ቁጥር ይሄም እንግዲህ ከጥቅሙ ጉዳቱ ያመዝናል። ስለዚህ እሱንም መቀነስ አለብን። ሌላው ዳይ የምናደርግ ብዙ ቀለም የምናበዛ እህቶቼ ይህም እንደዛው አንዱ መንስኤ ነው። አራተኛው ደግሞ ስትረስ ነው፣ ጭንቀት እንዲሁም ሆርሞናል ኢምባላንስ ሲኖረን ጸጉራችን ላይ ሳይቀር ይታያል። አንድ ሴት አብዝታ በምትጨነቅበት ጊዜ ውስጣዊ ነገሯ ብቻ አይደለም የሚረበሸው፣ ሰውነቷ ላይ ውጫዊ አካሏ ላይ ሳይቀር መታየቱ የማይቀር ነው። ስለዚህ ያው ወደን አይደለም የምንጨነቀው፣ እሱ ግልጽ ነው። ግን ያው እንደው እንድታውቁት ያክል ስትረስም ጭንቀትም የጸጉር ሁኔታችን ላይ የፊት ጸጉራችን ላይ እንዲሁም አጠቃላይ ጸጉራችን ላይ እንዲበጣጠስ እንዲነቃቀል ያደርጋል። ሌላው ያው ሆርሞናል ቼንጅ ነው። የሆርሞናችን መቀያየር በእርግዝና ጊዜ ሊሆን ይችላል፣ በተለያዩ የጤና ችግሮች ሊሆን ይችላል። ሆርሞናችን ሲቀያየር ጸጉራችንም አብሮ ጸጉራችን ላይ የሆነ ያክል ኢፌክት ይኖረዋል ማለት ነው። ሌላው ደግሞ ማታ ስንተኛ ጸጉራችንን ሳንሸፍን መተኛት ነው። ያው ቦኔት ከሲልክ የተሰሩ ቦኔቶችን ማድረግ የጸጉር ሻሾችን ማለት ነው። ሲልክ ያው ለስላሳ ስለሆነ ጸጉራችን ጋር ፍሪክሽን እንዳይፈጠር፣ ድርቀት እንዳይፈጠር፣ እንዳይሰባበር ይረዳዋል ማለት ነው። ስለዚህ ሻሽ ሳናደርግ መተኛት እንዲሁ ለጸጉር መሰባበር አንዱ ምክንያት ነው። ሌላኛው መንስኤ እንግዲህ ተፈጥሮ ነው። ተፈጥሯችን ያው ምናልባት ቤተሰባችን ውስጥ ጸጉራቸው ገባ ያሉ ቤተሰቦች ካሉን ይሄ ተፈጥሮ ስለሆነ የእኛም ጸጉር ገባ ሊል ይችላል ማለት ነው። ሌላ በምንም ጉዳት ደርሶበት ምናምን ሳይሆን በተፈጥሮ ጸጉራችን ገባ ያለ ሊሆን ይችላል። ነገር ግን በተፈጥሮም ቢሆን የፊት ጸጉራችንን ማሳደግ እንችላለን። ወደፊት እንዲመጣ ቤቢ ሄሮች እንዲያድጉልን ማድረግ እንችላለን። ታዲያ እንዴት አድርገን የፊት ጸጉራችንን እንንከባከብ፣ እንዲሁም የፊት ቤቢ ሄራችንን እንዴት አድርገን እናብዛ፣ እናለስልስ፣ የተበጣጠሰውን እንዴት አድርገን እንመልስ የሚለውን እንመልከት፣ ወደ መፍትሄው ማለት ነው። የመጀመሪያው መፍትሄ ያው ቅድም እንዳልኳችሁ በጣም ጥብቅ ያሉ የጸጉር ስታይሎችን ቀንሱ። ለጸጉራችሁ እረፍት ስጡት። ሲያዙ የሚያምሩ ግን
በደንብ ያልጠበቁ ሄር ስታይሎችን ተከተሉ። ጸጉራችሁን ሞይስቸራይዝ ማድረግ አትርሱ። ያው ሁሌም ጸጉራችሁን ስታጠቡ ሊሆን ይችላል፣ ከታጠባችሁም በኋላ ጸጉራችሁን ስታድሱት ሊሆን ይችላል። ኤልኦሲ ሜተድ በመጠቀም ኤልኦሲ ሜተድ ማለት መጀመሪያ ሊቭን ኮንዲሽነር እናደርጋለን። ከዛ ኦ ደግሞ ያው ኦይል ነው ቅባት ማለት ነው፣ የሚመቻችሁን ቅባት። ሲ ደግሞ ክሪም ነው፣ ጭቃ ቅባትን ማድረግ ትችላላችሁ። የጸጉር ክሪምም ካላችሁ ክሪም ተቀብታችሁ ሞይስቸሩን ሎክ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን እስከ ቀጣይ ጊዜ ጸጉራችሁ ሞይስቸራይዝድ ሆኖ ሳይደር ይጠብቃችኋል ማለት ነው። አሁንም ቀጣይ ደግሞ ስትታጠቡ ይሄንኑ ተመሳሳይ ስቴፕ ተከትላችሁ ጸጉራችሁ መንከባከብ መርሳት የለባችሁም። ሶስተኛ መፍትሄ የስካልፕ ማሳጅ ወይም የራስ ቆዳችንን ማሳጅ ማድረግ። ይሄ ያው በጣም ትልቅ ለውጥ ታዩበታላችሁ። ሁልጊዜ ማታ ልትተኙ ስትሉ ለ10 እስከ 15 ደቂቃ ከቻላችሁ የጸጉር ቅባት ቆዳችሁ ላይ ትንሽ አድርጋችሁ ከዛ ከ10 እስከ 15 ያክል ለሚሆን ደቂቃ ማሳጅ ማድረግ ቆዳችሁ ራሱ ጤነኛ ነው የሚሆነው። ሞክሩት። ሁልጊዜም ልትተኙ ስትሉ ከ10 እስከ 15 ደቂቃ በደንብ ማሳጅ ማድረግ። ከዛ ከ2 ከ3 ሰርታችሁ ጸጉራችሁን ሻሻችሁን አድርጋችሁ መተኛት ትችላላችሁ ማለት ነው። አራተኛው ደግሞ ስፌት የምትሰሩ እህቶቼ፣ ዊግ የምትሰሩ እህቶቼ ጸጉር ቤት ስትሄዱ ጸጉር የሚሰሯችሁን ልጆች ቤቢ ሄሬን በጣም አትልቀሚው፣ ትንሽ አስቀሪልኝ ብላችሁ መናገር ነው። ያው በጣም ልቅም ተደርጎ ከተሰራ የፊት ጸጉራችሁ እንዲሳሳና እንዲነቃቀል ስለሚያደርገው ጸጉር ቤት ስትሄዱ የፊት ቤቢ ሄራችሁን ትንሽ አውጥተው እንዲሰሯችሁ መንገድ ትችላላችሁ ማለት ነው። አምስተኛውና ሁላችሁም እንድትሞክሩት የምፈልገው መፍትሄ ነጭ ሽንኩርት ነው። ነጭ ሽንኩርት ግማሽ ነጭ ሽንኩርት ግማሽ ተቆርጡትና ማታ ማታ ላይ የቤቢ ሄር የጸጉራችሁ ግንባር ላይ ማለት ነው የሳሳው የቤቢ ሄራችሁ የሳሳበት ቦታ ላይ በደንብ ማሸት፣ ነጭ ሽንኩርቱን በደንብ ማሸት፣ ቀስ አድርጋችሁ ደግሞ እንዳያቃጥላችሁ በደንብ ማሸት። ይህንን በየቀኑ ወይም በየ2 ቀኑ ማድረግ። ሽታው በእርግጥ ሽታው ሊከብድ ይችላል። ነገር ግን ጠዋት ላይ ወይ ወደ ስራ ወይም ወደ ትምህርት ቤት ከመሄዳችሁ በፊት ነጭ ሽንኩርቱን ፊታችሁን ስትታጠቡ ማለት ነው ማታ የተቀባችሁትን ነጭ ሽንኩርት በውሃ ማስለቀቅ። ስቲል ሽታው እንትን የማይለቅ ከሆነ በሳሙና መታጠብ ትችላላችሁ። ግን ያን ያክል አይደለም፣ እውነት ለመናገር ያን ያክል ሽታው እንትን አይልም። ግን የሚከብዳችሁ ከሆነ ጠዋት በውሃ በደንብ ስትታጠቡት ይለቃል። ቀንም ከቤት ማትወጡ ከሆነ ቀንም እንደዛ ማድረግ ትችላላችሁ። ነጭ ሽንኩርቱን በተከታታይ አድርጉትና ለውጡን ራሳችሁ ትመሰክራላችሁ። የዛሬው ቪዲዮ ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት ስር ጻፉልኝ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ስር ጻፉልኝ። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።